እባካችሁ ልጆቻችሁን ግቡ በሏቸው ሲሉ በፋኖ የተሸነፉት የአብይ አህመድ ዙፋን ጠባቂ ጀነራሎች ለአማራ ህዝብ ጥሪ አቅርበዋል። አዲስ የተዋቀረው ኮር አካል የሆኑት ቀኛዝማች ተበጀ ወርቁና አንሻ ክፍለ ጦር የዋድላ ወረዳ ዋና ከተማ የሆነችውን ኩንን ተቆጣጥረዋል። ዝርዝር የአውደ ግንባር መረጃ ይዘናል። በወሎ ቀጠና ያሉ የፋኖ ኃይሎች በሙሉ ወደ አንድ አደረጃጀት ገቡ ሲሉ አፋባ የደጋው መብረቅ ኮር አመራሮች ለሚዲያችን ተናግረዋል። የምትሰሙት ይሆናል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህንና ሌሎችንም መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው እባካችሁ ልጆቻችሁን ግቡ በሏቸው ሲሉ በፋኖ የተሸነፉት የአብይ አህመድ ዙፋን ጠባቂ ጀነራሎች ለአማራ ህዝብ ጥሪ አቀረቡ። ከጀነራል አሰፋ ቸኮል እስከ ጀነራል አድማሱ አለሙ፣ ከጀነራል ሻምበር ፈረደ እስከ ጀነራል ዘውዱ ጸጣርጌ፣ ከኮሎኔል ጣይር እስከ ኮሎኔል ካሳ ደምሌ ለ2 ዓመት ከ6 ወራቶች እባካችሁ ልጆቻችሁን ግቡ በሏቸው የሚለው የአገዛዙ ተማጽኖ ዛሬም በተለያዩ ከተሞችና የስብሰባ አዳራሾች ተጠናክሮ ቀጥሏል። በቀድሞ ምስራቅ አማራ ፋኖ የአሁኑ ሚኒሊክ እዝ የህልውና የትጥቅ ትግሉን ከጀመረበት ሚያዝያ 1 2015 ዓመተ ምህረት ጀምሮ ባለፉት 2 ዓመት ከ6 ወራቶች በራያ ቆቦ ከተማ፣ በወልዲያ፣ በመርሳ፣ በውርጌሳ፣ በውጫሌ፣ በሐይቅ፣ በላሊበላ፣ በሙጃ፣ በጋሸና፣ በኮን፣ በደላንታ፣ በአማራ ሳይንት፣ በመካነ ሰላም፣ በወግዲ፣ በወረኢሉ እንዲሁም በደሴና ኮምቦልቻ ብሎም በስም ባልተጠቀሱ የቤተ አማራ ከተሞች የብልጽግና አገዛዝ ሆዳደር ጀነራሎች ያለማቋረጥ ህዝብ በአዳራሽ እየሰበሰቡ እባካችሁ ልጆቻችሁን ግቡ በሏቸው የሚለው ተማጽኖ ዛሬም ተጠናክሮ ቀጥሏል። ጥቂት የነፍስ ወከፍና የቡድን መሳሪያዎች እንዲሁም በተበታተነ አደረጃጀት የተጀመረው የፋኖ የህልውና ተጋድሎ ዛሬ ላይ እስከ ሜካናይዝድ ታጥቆና መሪ ድርጅት እስከ መፍጠር ደርሶ ከሜካናይዝድ እስከ ጀትና ድሮን የታጠቀውን ፋሽስቱን የብልጽግና አገዛዝ የውድቀት ዋዜማ ላይ አድርሶታል። በዚህ ዓለም አቀፉን ማህበረሰብ ሳይቀር ያስደመመ የፋኖ የህልውና ትግል በ2 ዓመት ከ6 ወራቶች አጭር የሚባል የትግል ጊዜ ውስጥ የብዙ ሚሊዮን ዶላር ግዙፍ ፕሮጀክቶችን አጥፎና አገር ሽጦ ውጊያ እያደረገ ያለውን የብልጽግና አገዛዝ አሽመድምዶ በውድቀት ዋዜማ እንዲገኝ ባደረገበት ትግል ብዙ ሁነቶች እየተስተናገዱ ይገኛሉ። በዚህም ለሀገር ሉዓላዊነትና ለህዝብ ቅድሚያ ከመስጠት ይልቅ ለሆዳቸው አድረው ለሀገር አፍራሹ የብልጽግናው አገዛዝ እያጎበደዱ የራሳቸውን ህዝብ ላይ ሞርታርና ታንክ፣ መድፍና ቢኤም እንዲሁም ጀትና ድሮን ተጠቅመው ዘር ማጥፋት እየፈጸሙ ያሉ ሴሰኛና ሙሰኛ ጀነራሎች የፋኖን ክንድ መቋቋም አቅቷቸው በተመሳሳይ ለሆዳቸው ያደሩ መምዕናኖቻቸውን እያስጨፈጨፉ ያሉ የሃይማኖት አባቶችንና ህዝብ በአዳራሽ አስገድደው እየሰበሰቡ ባካችሁ ልጆቻችሁን ግቡ በሏቸው እያሉ እየተማጸኑ ይገኛሉ። ስለሆነም የአብይ አህመድ ዙፋን ጠባቂ ጀነራሎች ሆይ ዛሬም ጊዜው አረፈደምና በአዳራሽ አስገድዳችሁ ህዝብ እየሰበሰባችሁ 2 ዓመት ጨርሳችሁ 3ኛ ዓመት ልትደፍኑ የደረሳችሁበትን ተማጽኖ ወደ አምላካችሁ አብይ አህመድ በመዞር ያለው አልበቃ ብሎት ሌላ አዲስ ጦርነት ሊጀመርና ሌላ እልቂት ሊያመጣ ስለሆነ ስልጣኑን ለህዝብ እንዲያስረክብ ጫና እንድታደርጉ ልናስታውሳችሁ እንወዳለን። የአብይ አህመድን አገዛዝ በየትኛው መንገድ ልታተርፉት እንደማትችሉ ተረድታችሁ በተለይ የአማራ ተወላጅና ሀገር ወዳድ የሆናችሁ የስርዓቱ ቅጥረኛ ጀነራሎች ወደ ህዝብ መተኮስ አቆማችሁ ወደ እውነተኛው የህዝብ ተቋም ወደ ፋኖ እንድትቀላቀሉና እጅ እንድትሰጡ ጥሪ እናቀርባለን። በመጨረሻም እስከ መጨረሻው የነፍሳችን ህቅታ እንደምንታገላችሁና ጉዟችን መዳረሻው የአማራ ህዝብ የህልውና ትግል ድልና ነጻነት መሆኑን እየገለጽን እናንተም የመጨረሻውን ጥሪ ሰምታችሁ የላካችሁ እንደምታስደመሰሱትና እንደምታስማርኩት ሰራዊታችሁ ከመሆናችሁ በፊት ውግንናችሁን ለሀገር አፍራሽ ግለሰብ ሳይሆን ለሀገርና ለህዝብ ይሁን መልእክታችን ነው ብለው አስተላልፈዋል። ይህ በእንዲህ እንዳለ አዲስ የተዋቀረው ኮር አካል የሆኑት ቀኛዝማች ተበጀ ወርቁና አንሻ ክፍለ ጦር የዋድላ ወረዳ ዋና ከተማ የሆነችውን ሆነን ተቆጣጠሩ። የአገዛዙ ሰራዊት በሰሜን ወሎ ዋድላ ወረዳ ኮን ከተማ በዙ 23 በሞርታርና በመድፍ ታግዞ ከረፋዱ 3 ሰዓት እስከ 11 ሰዓት የዘለቀ ውጊያ ቢያደርግም ፋኖዎች ምንም አይነት የምድር ኃይል ሳያስቆማቸው የአገዛዙን ምሽግ ሰብረው በመግባት ለቁጥር የሚታክት ሰራዊትን ሙትና ቁስለኛ በማድረግ የዋድላ ወረዳ ዋና ከተማ የሆነችውን ኮን ከተማን ተቆጣጥረዋል።
የማይነጥፍ የድል ጅረትን ለጆሮ እያሰሙ ብርቱ ክንዳቸውን በአገዛዙ ሰራዊት ላይ እያሳረፉ የሚገኙት ፋኖዎች የብልጽግናን ስርዓት እምሽክ ድቅቅ በማድረግ የማያዳግም የድምሰሳ እርምጃ ወስደዋል። አፋባ ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቅ ኮር አንሻ ክፍለ ጦርና የቀኛዝማች ተበጀ ወርቁ ክፍለ ጦር በጋራ በመሆን የቀራቸው የማይባል ድልን ተቀናጅተዋል። አንሻ ክፍለ ጦርና ቀኛዝማች ተበጀ ወርቁ ክፍለ ጦሮች ሁለት የአንድ ሳንቲም ገጽታ ሆነው በአገዛዙ ኃይል ላይ ሰደድ እሳት ጭረው አመድ እስኪሆን ድረስ አቃጥለውታል። ከጋሸና አጥር ግቢ እስከ ኮን እየከነፉ የብልጽግናን ሰራዊት እያንኮታኮቱ የሚገኙት ግስላዎቹ በዛሬው ዕለት ዋድላ ወረዳ ኮን ከተማ ድረስ ዘልቀው የሽመልስ አብዲሳን ስጋ ቅለቦች የአሞራ ሲሳይ አድርገዋቸዋል። በርካታ ሰራዊት የተደመሰሰበትና ቁስለኛ የሆነበት የብልጽግና ሰራዊት ሙትና ቁስለኛው በአይሱዙ መኪና ወደ ጋሸና ከተማ ሲያግዝ ውሏል። የደጋው መብረቅ ኮር ከመመስረቱ ጀምሮ የአማራ ሕዝብ የህልውና ትግል የማይነጥፍ ብስራትን በድል ቀለም ከታሪክ ኑባሬ እየከተበ ይገኛል። ይህ በእንዲህ እንዳለ የደጋው መብረቅ ኮር ጽናት ክፍለ ጦር ጥቅምት 24 2018 ዓመተ ምህረት ወገል ጤና ከተማ ያገዛዙ ሰራዊት ካምፕ ድረስ ዘልቀው የብርሃኑን ጁላን ሰራዊት ሙትና ቁስለኛ አድርገውታል። የደጋው መብረቅ ኮር ከተመሰረተበት ዕለት አንስቶ በጠላት ላይ ከፍተኛ ጥቃትንና የሞራል ውድቀትን ባሉት የአናብስት ክፍለ ጦር ስብስቦች እያደረሱበት ሲገኙ በዛሬው ዕለት ከሁለት በላይ ያገዛዙ ሰራዊት በካምፓቸው ውስጥ እስከ ወዲያኛው የተሸኙ ሲሆን በርካቶች ደግሞ ከባድ ቁስለኛ ማድረግ ተችሏል። በሌላ በኩል አፋባ ቴዎድሮስ እዝ አንደኛ ክፍለ ጦር ኮሎኔል ታደሰ ብሉነ ብርጌድ ጀግኖቹ ጊዮን ሻለቃ አባላት መራዊ ከተማ ላይ ባካሄዱት ድንገተኛ ኦፕሬሽን ባገዛዙ ካምፕ ላይ ከባድ ውድመት ማድረስ ችለዋል። በውጊያውም አንድ አብራራው የጦር መሳሪያ መማረክ የተቻለ ሲሆን 8 የስርዓቱ ቅጥረኛ ሲደመሰሱ ከ10 በላይ ከባድና ቀላል ቁስለኛ ማድረግ ተችሏል። በሌላኛው በኩል ደግሞ ከምራዊ ከተማ በቆጋ በኩል ወደ ሐሙሲት ሲክተለትል የነበረውን ሰራዊት በብርጌዱ የተወርዋሪ አባላትና ባበረ የማምሻ አለቃ አባላት በተደረገ ደፈጣ ገና ሳይተኮስበት እግሬ አውጪኝ ብሎ ወደ መጣበት መመለሱ ታውቋል። ይህ በእንዲህ እንዳለ በወሎ ቀጠና ያሉ የፋኖ ኃይሎች በሙሉ ወደ አንድ አደረጃጀት ገብተዋል ሲሉ የአፋባ የደጋው መብረቅ ኮር አመራሮች ተናገሩ። የኮሩ ወደ አፋባ መዋሃድና አንድ ጠንካራ ኮር መመስረቱን አስመልክቶ የኮሩና የሚኒሊክ እዝ አመራሮች ማብራሪያ ሰጥተዋል። የኮሩ የህዝብ ግንኙነት ኃላፊ አርበኛ መምህር መኩሪያ አጋዡ ኮሩን ለመመስረት በርካታ ውጣ ውረዶችን ማለፋቸውን ተናግረዋል። ኮሩ በ5 ክፍለ ጦሮች ተዋህዶ ተመስርቷልም ብለዋል። የኮሩ ሚዲያና ኮሚኒኬሽን ኃላፊ ፋኖ እሸቱ አባተ አንድነቱ በጠላት ላይ ያለን ምልከታ አንድ ወጥ እንዲሆን ያደርጋል፣ ይህም ለአማራ ህዝብ ብስራት ነው ሲል ገልጿል። የኮሩ ምክትል ሰብሳቢና የፖለቲካ ኃላፊ አርበኛ ብርሃኑ አረጋ ይህ ጊዜ ስንናፍቀው የነበረና ብዙ የደከምንበት ነው፣ ብዙ የተበታተኑ ኃይሎችንም ያሰባሰብንበት ነው ሲልም ገልጾታል። ለአማራ ህዝብም ትልቅ ተስፋ ነው፣ የተሰዉ ወንድሞቻችን አላማም ለማሳካት ቃል የገባንበት ነው ሲልም አርበኛው ገልጿል። በወሎ ቀጠና ያሉ ሁሉም የፋኖ ኃይሎች ወደ አንድ አደረጃጀት መጥተዋል ሲልም አመራሩ ተናግሯል። ክቡራን አድማጮች ለሰዓቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እንደገና የመመለስ ይሆናል። እስከዚያው መልካም ቆይታ